እኔ ያልገባኝና ያልተረዳሁት ነገር ማለት ነው የሰው ልጅ ከሆነ ሰው ጋር ያኔ ጧት ስላወራው ብዙ አሁን ማውራት አልፈልግም፣ ግን የሆነ የበፊት ህይወት ኑሯችሁ ከዛ ሰው ጋር ሳትስማሙ ኑሯችሁ ወይም ደግሞ መለያየት መጦ ተለያይታችሁ ማለት ነው። አሁን ለምሳሌ እዩና ብሩኬ ምንም አይደሉም፣ ፍቅረኛ ምናምን አይደሉም። የሆነ እነሱ ምሳሌ ማድረግ ራሱ አልፈልግም። ዝም ብላችሁትና የሆነ ሰው ፍቅረኛ ነበሩ፣ ሶ አልተስማሙም፣ ተለያዩ። ግን ልጅ ሲኖር ወይ ደግሞ ልጅ ለምሳሌ ሴቲቷ ስትወልድ ወንድየው ወደ እሷ ሊመለስ አይችልም። ልጁን ያሳድጋል። ልጁን ማሳደግ ግዴታ አለበት። ኦኬ። ሴቷ ደግሞ እሱ ልጁን ለማሳደግ የመጠየቅ መብት አላት፣ ሙሉ መብት ማለት ነው። ኦኬ። ግን ደግሞ እሱ እኔ ልጅ ስላለኝ ካንተ ልጄን አሳድግልኝ የእናትና የአባት ፍቅር አይታ እንድታድግ ፈልጋለሁ ማለት አትችልም። ልትልኮ ትችላለች፣ ግን ደግሞ ወንድየው እሷ ጋር ሆኖ የማሳደግ መብት የለውም። ምንድን ነው የሚባለው? ግዴታ የለውም። ኦኬ። አሁን ለምሳሌ በጣም ብዙ ሰዎች ተለያይተው አይተን እናውቃለን። በጣም ለረዥም ዓመት ሳይገናኙ ተለያይተው ግን ልጃቸውን በፍቅር የሚያሳድጉ ልጆች የሚያገናኟቸው ማለት ብዙ ጊዜ የወለደ ባዕድ አይደለም ይባላል። የወለደ ዘመድ ነው። የሆነ መወለድ ያገናኛቸዋል። ኦልሬዲ በብዙ ነገር ተጣልተው ተደባብረው ምናምን፣ ግን ልጅ ካላት ኦር ልጅ ካለው በልጃቸው በኩል ይገናኛሉ። የሆነ ጠላት አይሆኑ። ብዙ ጊዜ አይታችሁ ከሆነ ልጅ የሌለው ሰው ከተለያየ ተለያይቶ ነው የሚቀረው። ባዕዳ ነው የምትሆኑት ልጅ ሳይኖራችሁ ማለት ነው። ኦኬ። ልጅ ሲኖራችሁ ግን የሆነ በልጃችሁ ትገናኛላችሁ። ዘመድ በሉት፣ የሆነ ደግሞ የሆነ ትውውቅ ብላችሁ ያዙት። በልጃችሁ ልጃቸውን ነገር ስትፈልግ ከዛ ለምሳሌ ከአባቷ ጋር የምትኖር ከሆነ እናቷን ከፈለገች በእናቷ በኩል የምፈልገው ነገር ካለ ሊነገራት፣ በቃ እንደፈለገች ልትሆን ትችላለች። ከእናቷ ሆነ በአባቷ በኩል ደግሞ አሁንም እንደዛው ከሆነ በአባቷ በኩል የምጠይቀው ነገር ካለ ሊደረግላት ይችላል እንጂ እኔ የሆነ ከየትኛው ባህል ነው ወይ ደግሞ ከየትኛው ሕግና ደንብ ነው እንደዚህ አይነት ነገር ያለው? ልጄ የአባትና የእናት ፍቅር አይታ ነው ማደግ ያለባት ምናምናም ብለሽ የምትቁላዩ ማለት ነው። እኔ ያልገባኝ እሱ ነው። ሲቀጥል ደግሞ ቅምጥሌን ብቻዋን የምታገኛት ለምንድን ነው? የሆነ እንዴት መሰላችሁ እኛ ሴቶች የሆነ ትንንሽ አንዳንድ ቃላቶች ነርቫችን እንትን ይሉታል፣ ይፈቱናል። የሆነ በቃ ደስ የሚል ቃላት አንዳንድ ሰው ሲነግራችሁ እንዴት ነው መንፈሷችሁ፣ አይምሯችሁ፣ በጣም ብዙ ነገራችሁ ይታደሳል። የሆነ ደባሪ ነገር ስታዩና ስትሰሙ ደግሞ አይምሯችሁ ላይ የምታሳድሩት ጫና አለ። ገባችሁ አይደለ? ሶ እቺ ልጅ ቀድማ አግኝታ ምን እንድትልሽ ነው? እኔ እኮ ያልገባኝ ነገር ማለት ነው። እሷና እኔ አውርተናል፣ እንድታወራና እንድታስብበት አድርጊያለሁ። ምን ለማለት ይፈልግ? እኔ የተረዳሁትን ነገር እናንተ ተረድታችኋል? የሆነ አሁን ለምሳሌ ቅምጥሌ ነፍሰ ጡር ነች ተብሏል። ነፍሰ ጡር ነው ብላታለች። ሶ እቺ ልጅ የሆነ ቅምጥሌ በልጇ ላይ የሆነ እርምጃ እንድታደርግ አይነት ነገር ነው ሀሳብሽ ማለት ነው። ምክንያቱም ልጅ ካለው ሰው ለምን አረገሽ ምናምን እያልሽ አይምሯን ከበረሾ እቺ ልጅ ሌላ ነገር ልታስብ ትችላለች። የሆነ ሰው እንዴት መሰላችሁ አንድ ጊዜ ከተካዳችሁ ወይ ደግሞ አንድ ጊዜ የሆነ ነገር በፍቅራችሁ ማለት ከሆነ እናንተ ብዙ ነገር ታስባላችሁ። በዛ ላይ ደግሞ ሌላ ሰው ሲላችሁ የምታስቡት ነገር አለ። ስለዚህ ቅምጥሌችን ሴት ባታገኛ ደስ ይለኛል። ኦልሬዲ አይ ነው ሴት ልጅ ስለሆንሽ ስታለቅስ ስታነባ ልጅ ያላባት እንድታደግ አልፈልግም ምናምን ስትል አሳዝናሽ ሊሆን ይችላል። ግን ድሮ ተዋት። ገባሽ? የሆነ እንዴት ነው የተበላ ቁቤ ማለት ቁቤ አሁን አንዴ ይደርሰናል። ከዛ ከበላ ነው ነው። ኦኬ። ደሞዝ አይደለም እሱ ቁቤ ነው። በቃ እጣሽ ይደርስሻል። ከተበላሽ ተበላሽ። ስለዚህ እቺ ደግሞ እንደዛ ነች። ምንም ማድረግ አይቻልም። እሱ ቢፈልጋት ኑሮ ብሩኬ ቢፈልጋት ከዚህ በፊት ነበር አብሯት የሚኖረው። ብሩኬ ያለ እኮ እኔና አንቺ ስላልተመቻቸን የሚባለው ምንድን ነው? ስላልተግባባን ተለያየን። ስለዚህ ምንም ላደርግሽ አልችልም። እኔና አንቺ አብረን እንሆን አንችልም ማለት ምንድን ነው? በምንድን ነው የሚገባሽ አንቺ እንዴ? ጋልች ማይባች ጋል ደግሞ ምንድን ነው የሚባለው በእንግሊዝኛ? ሂ ዶንት ወንት ፎር ዩ ያ ብሩኬ ዶንት ወንት ፎር ዩ ወይኔ ጉዴ! እቺ ሴትዮ በምን ቋንቋ ነው የሚገባት? እና ደግሞ ፍፄ ምንድን ነው ይሄ ቅምጥሌ ፍፄ አሁን ለምሳሌ እናንተ ጸጥ ብላችሁ ብቻችሁ እንድታወሩ የሆነ ፍቅራችሁ እንድትቀጥሉ ምናምን ስለሚፈልግ ነው። የትንሽ አለ ሰው ጋር ነኝ ሰው ይዞ መጣ። እዚች ሴትዮ ጋር መሆንሽ በምን ያውቃል? እና እዚች ሴትዮ ጋር አትሁኝ ፕሊስ። ኦኬ ፕሊስ። በቃ ደስ አይልም። ልጅቷ ደግሞ በጣም እያሳዘነች ነው። እግዚአብሔርን ጆጫዋ በጣም የምታሳዝነው ምክንያቱም እሷ አያገባትም አታውቅም ምናምን፣ ግን እዚህ ጋር ሲጫጫሁ ምናምን ነገር በቃ ከሰው አይን ምናምን በጣም ነው የሚያስጠላው። ማርያምን እዩ ብታስቢበት። በቃ ቢቀርብሽስ እንደዚህ አይነት ስራ ቢቀርብሽ ምን ችግር አለው? ማየት ድርቅና ዛሬ ደግሞ በቃ እዘኑልኝ አለች። ማልቀስ ደግሞ እንዴት ነው? እኔም በዋን አላየሁም። በስነ ስርዓት ብታሳዩን ደግሞ በደንብ ዱብ እያለ ጥሩ ነበር፣ ግን እኔ አላየሁም። በፀጉሯ እንደዚህ ትሸፍኗለች ምናምን። ምንድን ነው እንደዛ ማድረግ? ምንድን ነው የሚባለው? የሚቀቡት የለም ሲያለቅሱ እንደዛ ተጠቅመሽ ምናምን ትንሽ እምባ
ምናምን ደግሞ በደንብ ብታሳይኝ ችሎታው ቢሆንሽ አሪፍ። ግን ችሎታ የለሽም፣ የእምባንትን የለሽም፣ ምንም ማድረግ አይቻልም። እያለቀሰች ነው ምናምን። እኛ ምን አገባን ታዲያ? ምን አገባን እንዴ? የሆነ ሰው ካልፈለገሽ አልፈለገሽ እንዴ? ምንድነው አስገድዶ ማግባት አለ እንዴ? ጉድ እኮ ነው። ልጁ ምን አረገ? ምንድነው የምታስጨንቂው? አረ ጉድ ፈላ። ብሩኬ እኮ በቃ ቅምጥሌ አንቺ ጋር ነው ማውራት የምፈልገው፣ መጀመሪያ አንቺ እንድትረጅ የምፈልገው አለ። ግን ደግሞ ልጅቱን አሳድጋለሁ፣ ምንም ችግር የለውም፣ የምትፈልገው ነገር አድርጋለሁ አለ። ከዚህ በኋላ ምንድነው የምትፈልጊው? ኦኬ ቅናት አለብሽ ነው ቅምጥሌና ብሩኬ ሲሆኑ ትናደጃለሽ ነው? የቅናት መንፈስ ስላለብሽ ነው ማለት ሁለታቸው አብሮ እንደሆኑ አትፈልጊም ነው? ኦር ደግሞ አንድ ነገር ልንገራችሁ፣ የሆነ ሰው የሆነ በትዳር ላይ ሆናችሁ ቆይታችሁ የተፋታችሁ በፍቅር ላይ ሆናችሁ የተለያያችሁ ሰዎች ብዙ ሰዎች ላይ አይታችሁ ከሆነ ጀስት የሆነ ሰው እናንተ የሚተዋችሁ ወይ ደግሞ ከእናንተ ጋር የሚለያየው በቃ እናንተ ከዛች ሴት ጋር ወይ ኦር ከዛ ወንድ ጋር ስትለያዩ ህይወት የሚኖራቸው አይመስላቸውም። ህይወታቸው አደጋ ላይ የሚሆን ምናምን ምስቅልቅል ምናምን የምትሉ ይመስላቸውና ከዛ የተሻለ ህይወት ላይ ስትደርሱ ብለው ይናደዳሉ። ይህን ህይወት ማበታተን አለብኝ፣ ይህን ህይወት ማበላሸት አለብኝ ብለው ነው የሚያስቡት እንጂ እኮ ያ ሰው ከእነሱ ጋር እንደማይሆን ያውቁታል። ለምሳሌ እዩ ብሩኬ ከእሷ ጋር ቢሞት እንደማይሆን ታውቀዋል። ግን ደግሞ ይህ ህይወት መበላሸት አለበት ብላ የምታስበው ለምን ከኔ ይበልጣል፣ ለምን ከኔ ትበልጣለች። ይሄ በጣም የብዙ ሰዎች ካፕል የነበሩ ሰዎች ብሬክ ሲያደርጉ የምናየው ነገር ነው። እግዚአብሔርም በጣም ሶሻል ሚዲያ ላይ በቃ በማውቃቸው ሰዎች ምናምናም ስለማይ ማለት ነው። ቅድም ተናግሬያለሁ። የሆነ ነገር በእናንተ ላይ ደርሶ ብቻ ማየት የለባቸው። ብልጥ ሰው ከሰው ይማራል ነው ጋይስ። መማር አለባቸው፣ መማር አለብን ብዬ አስባለሁ። እና ቅምጥሌ ተረጋጊ። ለዚህ ሴትዮ መንገድ አትስጫት። አብረሽ ትተሻቻት። ለነገሩ እኔም ብሆን ሌላ ነገር ሁላ አደርጋለሁ። ያኔ አውሩና ወስኑ ብላ ነው ቅምጥሌ የተታሄደችው። ሴት ልጅ ነች፣ ህፃን ይዛ እንደዚህ ስታለቅስ የሆነ ሴት ስለሆናችሁ እና ደግሞ ትክክለኛ ሴት ስትሆኑ የምትረዱት አረዳዳለ። ቅምጥሌ የዋህ ነች፣ ትክክለኛ ሴት ነች ነው ለዛ ትረዳታለች። ገብቷቸዋል። ይቺ ብትሆን እኮ አትረዳም። ደግሞ ዛሬ በደካማ ጎኗ ገባች። በቃ ቅምጥሌዋን እሌ ላይ ጎበዝ ነች፣ እሌ ላይ በቃ ድርቅናም ነች። ግን ደግሞ በየዋነት ደግሞ ስትመጭባት ከባድ ነው። ለዛ አውቃ ዛሬ እንግዲህ እኔ ምን ላድርግ እንደዚህ እኮ ብሎኝ ነው፣ ነገ ደግሞ አንቺ እንደዚህ ያደርግሽ ምን አለች? የኔ ዕጣ እንዲደርሳት አልፈልግም። እንዳንቺ አይደለችም አዘርክርክ ስታስጠላ። አንቺ ሌላ እሷ ሌላ፣ ምንም የሚያገናኛችሁ ነገር የለም ነው። በጣም ትለያያላችሁ። ሲቀጥል ደግሞ ይኸውልሽ የሆነ ብሩኬን የሆነ ነገር ለማለት ወር ደግሞ ቅምጥሌ አንቺ እንደዚህ ትሆኛለሽ ወይ ምናምን ለማለት የብሩኬ ፍቅረኛ መሆን ይጠበቅብሻል። ይኸው ማርያምን ነው የምላችሁ። ምዬ ልንገራችሁ፣ ፍቅረኛው አይደለችም የብሩኬ ሁና ማታ አልነበረችም በፊት። ለምን መሰላችሁ? ብሩኬ የድሮ ፍቅረኛው ወደ ሶሻል ሚዲያ ይዞ የሚመጣ ቢሆን ኑሮ በፊት የሆነ ህይወት ጀምሬ ነበር ግን አልተሳካም ተውኩት ምናምን ብሎ ልብስ አድርጎ አይተውም ነበረ ማለት ማምጣት ይችል ነበር። ኦልሬዲ ለምን እቺ ነበረች ምናምን ብሎ ፎቶዋን ያሳየን ነበር ምናምን ገብቷቸዋል ምላችሁ እንጂ ጭራሽ ያችን የድሮ ህይወቱን በጭራሽ ሶሻል ሚዲያ ይዟት ሊመጣ አይችልም። ብሩኬ አያመጣት መቼም። ወደፊት ራሱ አታያቱም፣ አናያትም። እኔም አላያትም፣ እናንተም አታያትም፣ ማንም አያት። ኦልሬዲ ቅምጥሌ ታውቃታለች። ምክንያቱም ወንድ ልጅ የበፊት ፍቅረኛውን ኑራ ሌላ አዲስ ፍቅር ሲጀምር ወይ ደግሞ እኛ ሴቶችን ቢሆን ያኔ ግልጽ የምታደርጉት እቺ ልጅ እንደዚህ ፍቅረኛ የነበረች ከዛ ተለያየን ምናምን ተባብላችሁ የምታወሩት ነገር የለም። ላይፏ ህይወቱ ነች ቅምጥሌ። ለብሩኬ ህይወቱ ስለሆነች የሚደብቃት ነገር የለም። በህይወቱ ያጋጠመው የተሳካለት፣ ያልተሳካለት፣ ህይወቱ የተበላሸው እያንዳንዱን ነገር ነግሯታል። ስለዚህ በህይወቱ ያገኘውን ያጣውን ነገር ስለነገራት ኦልሬዲ ነገር ደግሞ ነግሯታል ማለት ነው። ስለዚህ እሷ ብቻ ነው ታውቅም እና የቅርብ ጓደኞች ከዛ ውጭ ሶሻል ሚዲያ ላይ ምናምን በዚህ በዛ ምንም ብንሆን ለምን አንፈነዳም አናቃትም። የለችም እንጂ ከዚህ በፊት እዚህ ጋር የሆነ ጊዜ ተገናኝተን ነበር፣ እንደዚህ በፊት ሰርታ ነበር ምናምን ተብሎ ይወራ ነበረ። ግን ደግሞ አይደለችም። እሱኑ ነግራችሁ ፈልገው ሌላ ምንም ልላችሁ አልችልም። በጣም ብዙ ነገር እንትን እያላችሁ እኔ በቃ ተወራድዱኝ አልኳችሁ ብዙ ጊዜ እንዳልኳችሁ። አሁን ጠዋት ስለ እንትን ነግራችኋለሁ። በሁለት ሴቶች ላይ የሚጫወቱ ወንዶች እንዳሉ ነገርኳችሁ። ዛሬ ደግሞ ምንድን ነገርኳችሁ? የሆነ ሰው የተለያያችሁ ሰው በህይወታችሁ ከህይወታችሁ አስገብታችሁት አይደለም ፍቅረኛችሁ የነበረ ሰው ቤስት ጓደኛ የነበረቻችሁ ወይ የሰፈር ልጅ ምናምን የነበረ ሰው እኮ የሆነ ቦታ ተራርቃችሁ ቆይታችሁ ምናምን እናንተ የሆነ ስቴፕ ሄዳችሁ ከሆነ ምናምን ያን ስቴፕ ማበላሽት ነው የሚፈልገው በምንኛውም ሁኔታ። ተግባባን? አንደርስታንድ ሚ ተረድታችሁኛል? ፋhamቱኒ ኬፍ ፋhamኩም አረ ጋይስ እና ፈታ በሉ። ምንም የሚያናድድ የሚያበሳጭ የሚያስጨንቅ ነገር የለም። ለምን መሰላችሁ? ያኔ ሪሊ እውነቱን ምንድን ነው ይሄ ህይወት ሌላ ነው፣ ሶሻል ሚዲያ ሌላ ነው። ኦኬ እንደዚህ ለምሳሌ ነገር ሲፈጠር እሙሽ እያለች በቃ
ጋሽ እያለ እንደዚህ አይነት ነገር ዝም የሚሉ መስሏቸዋል? አይደለም እነሱ ትልልቅ ሰዎች እያሉ ልጆቻችን ማርያም ጨረቃዎች ራሱ ማለት ነው ቤስት ናቸው። ሶሻል ሚዲያ የሚመጣ ማይመጣ ነገር በደንብ የሚያውቁ ልጆች ናቸው። እንደዚህ አይነት ነገር ይዘው አይመጡም። ኦኬ በቃ እሱም ብቻ እንድትረዱኝ ነው የምፈልገው። ሌላ ምንም ነገር አልፈልግም። ሁላችን ካወራን ሁላችን ነው የምናወራው፣ ለብቻቸው አወሩን ብላለች። እቺ ደግሞ እምቢ ያለች እኮ ለሁለት ብቻቸውን አላስወራጭ። ቅምጥሌ ደግሞ አውሩና ፍቱ ብላ ሄደች እንዳያችሁት። ምክንያቱም ነገሩ ያኔ ከዚህ በላይ ከቆየች ሌላ ነገር ሊፈጠር ይችላል። ምክንያቱም እሷ ጋር መጣላት አልቻለችም። በንባ እንትን አለቻት። ምንድን የሚባለው በደካማ ጎኗ መጣች። ብሩኬ ጋርም ከዚህ በላይ መጨቃጨቅ አችልም። ብቻ የትኛውን ትጨቃጨቅ? አሁን እኮ ቅምጥሌ መሀል ላይ እችኛዋንም መቆጣት አልቻለችም፣ ብሩኬን መቆጣት አልቻለችም። ብሩኬ ደግሞ ከዚህ በፊት አለው አብሬ ነው ብልሽኝ ብላታል። አሁንም እኮ አብራ ነች፣ ግን ለጊዜው ይሰማታል እንዴ ማንም ሰው ይሰማዋል፣ ትናድዳለች ምናምን። ከዛ ውጭ ደግሞ በየማሉ አፈቅርሻለሁ የምትላን ነገር ደግሞ ይመቸኛል። በቃ እቺ ሴትዮ የምትናደደው እኮ ለዛ ከአሁን ጀምሮ ኃላፊነት ውሰድ ልጇቱን ትሰጣታለች። ታስጠይ ልጅሽ እንደዚህ አይደረግም። ሲጀመር እናት ምንድነው ልጅ እስከ ስንት አመቱ? እስከ 3 ወር እስከ 4 አመቱ ግዴታ ከእናቱ ጋር ነው መሆን ያለበት። እስከ 7 አመቱ አይ ቲንክ። ከዛ በኋላ ነው የምር ቢካሰሱ ምናምን ራሱ ልጅቱ መርጣ የትኛው ጋር ነው የምትፈልጊው ተብሎ እዚህ ጋር ነኝ እዚህ ጋር ነኝ ብላ መሄድ ይችላል። አንደርስታንድ ሚ እና በደንብ በቃ እኔ እኮ ስለ ፍርድ ቤት ምናምን ስለ ፍቅር ምናምን አውቃለሁ ብያችሁ ነው። አታስቆኝ። ለማንኛውም አትጨነቀው እና ሴትዮ ተረጋጊ። ካምዳውን በጣም ቁልት አትበይ፣ ጥሩ አይደለም። የቅምጥሌን ውበት ስታዩ ትናድዳለች፣ ብሩኬንም ስታዩ ትናድዳል። ቁንጅናቸውን ስታይ ይህ ሰውን ያመለጠኝ ወይ ደግሞ ያመለጠኝ ሰው ምቼ እሷ ነበር ሲጀምር ማለት ባገኘው ኑሮ የኔ ቢሆን ምናምን ብላ ታስባለች። አንደርስታንድ አደርግሻለሁ። ቅምጥሌንም ስታይ ደግሞ ችን ቆንጆ ልጅ እኮ ባያገኝ ምናምን ብላ ትበሳጫለች። በዛ ላይ ደግሞ ብሩክ አይታችሁታል፣ ወይኔ ምናምን ብሎ አይቶ ሳመት ያደርጋት በቃ ተቃጥ ነደደች እኮ። ከዛ ምን ይደረጋል እንግዲህ ምንም ማድረግ። ከዛ ደግሞ እኔ የምፈልገው አንቺን ነው አፈቅርሻለሁ ምናምን ተረጂ ምናምን ሲላት ደግሞ የባስ ተናደደች። እኔ አይ ነው ይገባኛል እኮ እኔ ዝም ብዬ መሰልኳቸው። እንደዛ ነው እና ለማንኛውም አንደርስታንድ አድርጉ ለማለት ያክል ነው። ወዳችኋለሁ። መልካም አዳር ሁላችሁ። የነገ ሰው ይበለን። በጸሎት በዱዓችሁ አስቡን፣ ላስባችሁ ወይኔ ጉዴ! እና ምንም ልጅ የሚባል ነገር የለም እንዴ! ልጅቱ ግን ፈጣሪ ያሳድግልሽ። እዩ አንቺ ቁሌታም ብትሆኝም ማለት ነው። ልጅሽ ግን እግዚአብሔር ያሳድጋት። ወዳታለሁ ወይ ቅፍ ባደርጋት ሁላ ደስ ባለኝ። እንደዚህ ጭብጭ ልጅ ደስ ትላለች። ፈጣሪ ያሳድግልሽ። እሱን ነው ምለው እና ደህና ደሩ ፋበሉ። እና ደግሞ ላይክ ሰብስክራይብ እያደረጋችሁ አይደለም። ሰብስክራይብ እኮ ቢሞላልን ጥሩ ነበር። አትርሱ። 5 ሚሊዮን እኮ በዚህ አመት እንገባለን ብለናል። ለዛ ነው ባይ